ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና አርዕስተ ዜናዎችን ነግራችኋለን። የሶማሌው ፕሬዝዳንት ሐሰን ሼህ መሐመድ ወታደራዊ ኃይል ልንጠቀም እንችላለን ሲሉ ገለጹ። የሶማሌው ፕሬዝዳንት ሐሰን መሐመድ መንግስታቸው እስራኤል ለሶማሌላንድ የሰጠችውን ዕውቅና ለመመከትና ሶማሌላንድ ተጨባጭ ከሶማሌ ለመቀላቀል ወታደራዊ ኃይል ሊጠቀሙ እንደሚችሉ ማስጠንቀቃቸው ተዘግቧል። ፕሬዝዳንት መሐመድ ሶማሌ እስራኤል ለሶማሌላንድ በሰጠችው ዕውቅና ብሔራዊ ደህንነቱ አደጋ ከወደቀ ኃይል መጠቀም አንደኛው አማራጭ ይሆናል በማለት ተናግረዋል። ሐሰን መሐመድ ሶማሌ ከእስራኤል ጋር ላገኘችው ዕውቅና በምላሹ እስራኤል ወታደር ጦር ሰፈር ለመስጠት እንደተስማማች ደርሰንበታል በማለት ከቀናት በፊት መናገራቸው ይታወሳል። በቬንዙዌላ መሪ ላይ ኒኮላስ ማዱሮ የተወሰደው እርምጃ በርካታ የዓለም መሪዎችን አሸብሯል። በተለይ በላቲን አሜሪካ የሚገኘው ከአሜሪካ ጋር ጥሩ ግንኙነት የሌላቸው ሀገራት አሜሪካ ህገወጥ ያሉትን ዘመቻ አምርረው ተችተዋል። የአሜሪካ የውጭ ጉዳይ ሚኒስተር ማርክ ሩቢዮ ፕሬዝዳንት ትራምፕ የተናገሩት የሚፈጽሙ ናቸው፣ ለመግለጫ ፖለቲካ ፍጆታ ብቻ የሚናገሩ አይደለም ሲሉ ሌሎች ከዚህ የሚያሰጋ ሀሳብ ከደቂቃዎች በፊት በጋራ በሰጡ መግለጫው ተናግረዋል። በርካታ የሀገሪቱ ሉዓላዊነትና የዓለም ህግ ጥያቄ ውስጥ እንዲገባ እየገለጹ ነው። ከወደ ሩሲያ የቀድሞ ፕሬዝዳንት ዲሚትሪ ሜድቬዴቭ የኒውክሌር መሳሪያ ክልል ለመቅለጃ ነው ሲሉ የዓለም ፍርደ ገምድልነትና ምዕራባዊ ተመሳሳይ ሁኔታ የሚከታተሉት ሁለት አይነት አካሄድ ወርፈዋል። አለሁልህ ነበር ሲሉት ቻይናና ሩሲያ ለማሮ መንግስት ምንም አለማድረጋቸው የአህያ ባል ከጅባ ያስጥል ይባላል። አሜሪካ ዳግም የዓለም ዳኛ መሆን አስመስክራለች ሲሉ ከወራት በፊት የኢራን ያደረሰችውን ጥቃት በማስታወስ በማህበራዊ ሚዲያ በኤክስ ገጽ አስተያየታቸውም ያጋሩም የበረከቱም ናቸው ተብለዋል። በቬንዙዌላ የሚገኘው የሩሲያ የጸረ አውሮፕላን መከላከያ ደምሳለች። ታህሳስ 26 ቀን 2018 በደቡብ አሜሪካ የተቀሰቀሰ ወታደራዊ ግጭት ወደ ከፋ ደረጃ ከመሸጋገሩን ተከትሎ አሜሪካ ጦር በቬንዙዌላ የሚገኘውን የሩሲያ ስሪት ቡክ M2A የዘመነ አየር መከላከያ ዘዴ ሙሉ በሙሉ ማውደሟ ተረጋግጧል። በማሊቲንና ሌሎች የደህንነት ምንጮች የወጡ መረጃ እንደሚያመለክተው ጥቃቱ የተፈጸመው በካራካስ ከተማ የሚገኘው ካርቶላይን ወታደራዊ አየር ማረፊያ ላይ ሲሆን ይህ የማዱሮ አገዛዝ የአየር ክልል ለመከላከል የነበረውን እቅድ በእጅግ አዳክሞታል። ይህ የአየር ድብደባ አሜሪካ በምዕራብ ንፍቀ ክበብ የሚገኝ የሩሲያ ወታደራዊ ቁሳቁስ ተጽዕኖ በቀጥታ ኢላማ ያደረገችበት እርምጃ ተደርጎ ተወስዷል። ጥቃቱን የተፈጸሙት አሜሪካ በቬንዙዌላ ላይ በጀመረችው ሰፊ ወታደራዊ ዘመቻ ሲሆን ተመሳሳይ ወተን ፕሬዝዳንት ኒኮላስ ማዱሮ አሜሪካ ልዩ ኃይሎች ተይዘው ወደ ፍርድ ቤት ኒውዮርክ መውሰዳቸው ዓለምን ትኩረት ስቧል። አሜሪካ ጦር ከዚህ መከላከያ ዘዴ በተጨማሪም ሩሲያ የተሰሩ S-30 የተሰኘው ረጅም ርቀት ሚሳይል መቃወሚያ መደምሰሱ ተነግሯል። በአሁኑ ወቅት በቬንዙዌላ ከፍተኛ ወታደራዊ እንቅስቃሴ የሚታይ ሲሆን የሩሲያ የጦር መሳሪያ አሜሪካ ጥቃት መቋቋም አለመቻላቸው በሞስኮና ዋሽንግተን መካከል ያለው ዲፕሎማሲያዊ ውጥረት ይብለጥ አፋፍሞታል። በዓለም ላይ ከፍተኛ የነዳጅ ክምችት ያላቸው 9 ሀገራት በእነዚህም በቅደም ተከተላቸው የምንነግራቸው ይሆናል። የመጀመሪያው ሀገር ደቡብ አሜሪካ በላቲን የምትገኘው ቬንዙዌላ ሲሆን በሁለተኛው ሳውዲ አረቢያ፣ በሶስተኛው ኢራን፣ አራተኛ ኢራቅና በአምስተኛ አረብ ኤምሬት፣ ስድስተኛ ኩዌት፣ ሰባተኛ ሩሲያና ሊቢያ እንዲሁም አሜሪካ ሲሆኑ በነዳጅ ሀብቷ ቀዳሚ የሆነችው ቬንዙዌላ አስተዳደር አዲስ አስተዳደር እያዋቀረች ነው። የቬንዙዌላ ፍርድ ቤት ጠቅላይ ፍርድ ቤት የሀገሪቱ ምክትል ፕሬዝዳንት የነበሩ ዴልስ ሩጌዝ ፕሬዝዳንት ማዱሮን ተክተው የሽግግር ጊዜያዊ ፕሬዝዳንት እንደሆኑ መወሰኑን ዛሬ ባወጣው መግለጫ አስታውቋል። ፍርድ ቤቱ በመግለጫው የቀድሞው ምክትል ፕሬዝዳንት በኃይል ከተወገዱ መንግስት አስተዳደር በመደበኝነት ያስቀጥላል ብለዋል። አሜሪካ ትናንት ቬንዙዌላ ለጊዜው አስተዳድራለሁ ማለቷ የሚታወስ ነው። በዓለማችን ላይ ከፍተኛ ወንድ እጥረት የታየባቸው ሀገራት ዝርዝር ይፋ ተደረገ። በዓለማችን ላይ ባለው የስነ ህዝብ ስርጭት መሰረት እያንዳንዱ ሀገራት በወንዶችና በሴቶች ቁጥር መካከል ያለው ልዩነት እጅግ ሰፊ መሆኑን ጥናቶች አመላክተዋል። ይህ የወንድ እጥረት በግንባር ቀደምነት የሚታይባቸው ላቲቪያ በየ100 ሴቶች 80 ወንዶች ብቻ የሚገኙበት ሀገር ስትሆን በምስራቅ አውሮፓ ሊቱዌኒያ በተመሳሳይ ሁኔታ ከፍተኛ የጾታ መዛባት ያለባት ሀገር ሆና ተመዝግባለች። ከሁለተኛ ዓለም ጦርነት ጀምሮ በወንዶች ቁጥር ላይ ከፍተኛ ቅናሽ የታየባቸው ሩሲያ በአሁኑ ሰዓት የሴቶች ቁጥር ከወንዶች 11 ሚሊዮን ገደማ ብልጫ ያለው ሲሆን ጎረቤት ዩክሬንና ኢስቶኒያ፣ ቤላሩስ ተመሳሳይ ወንድ ቁጥሮች እጥረት ከታየባቸው ሀገራት መካከል ተጠቃሾቹ ናቸው። እንደ ተመራማሪዎች ገለጻ ከዚህ አሃዝ ልዩነት ዋነኛ ምክንያት ወንዶች ለከባድ የጉልበት ስራ መጋለጣቸውን፣ ጦርነት ውስጥ ያለው ተሳትፎ ከፍተኛ መሆኑ፣ ከሴቶች ጋር ሲነጻጸር ለጤናቸው የሚሰጡት ትኩረት አነስተኛ መሆኑን፣ ለሞት ምጣኔው መጨመር ምክንያት ሆኗል ይላል። ይህ የህዝብ ቁጥር መዛባት እነዚህ ሀገራዊ ማህበራዊና ኢኮኖሚያዊ እንቅስቃሴ የራሱ የሆነ ጫና እያሳደረ እንደሚገኝ ገለጸ ሲሆን በተለይ በጋብቻና በስራ ዘርፎች ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። የቡርኪና ፋሶ ካፒቴን ኢብራሂም ትራኦሬ ያነጣጠረ ሌሊት የመፈንቅለ መንግስት ሙከራ መደረጉን ድርጊቱን በአጭር ጊዜ እንዲከሽፍ ተደርጓል።
የኒኮላስ ማሮ የፖለቲካ ጉዞ ከባስ አሽከርካሪነት እስከ ፕሬዝዳንትነት። ኒኮላስ ማሮ ለብዙ ዓመታት የቬንዙዌላ ፖለቲካ ውስጥ ቁልፍ ሰው የነበሩ ሲሆን ወደ ስልጣን ማማ የመጡት የፖለቲካ ከመጀመራቸው በፊት በካራካስ ከተማ የህዝብ ትራንስፖርት ባስ አሽከርካሪ የነበሩ በወቅቱ በነበራቸው ጠንካራ የተቃውሞ ንግግር ችሎታ የሰራተኞች ማህበራዊ መሪ በመሆን ታዋቂነት አትርፈዋል። የማሮን የፖለቲካ ህይወት የተቀየረው የቀድሞ የቬንዙዌላ ፕሬዝዳንት ሁጎ ቻቬዝ ካወቁ በኋላ ነው። ደረፕ አቆጣጠር 1992 ቻቬዝ መፈንቅለ መንግስት ሙከራ ታስረው ከነበሩ ወጥ ማሮን የወደፊቱ ባለቤታቸው ሶሊያና ፍሎሬስ ጠበቃ ነበሩ። ቻቬዝ እንዲፈቱ ከፍተኛ ቅስቀሳ ስራ ሰርተዋል። ቻቬዝ እንደ ደረፕ አቆጣጠር 1998 ፕሬዝዳንት ሆኖ ከተመረጡ በኋላ ማሮ በፍጥነት በስልጣን እርከኖች ላቸው መጡ። ደረፕ አቆጣጠር ከ2000 እስከ 2006 የብሔራዊ ምክር ቤት ፓርላማ አባል በኋላ አፈ ጉባኤ ሆነዋል። ደረፕ አቆጣጠር ከ2006 እስከ 2012 የቬንዙዌላ የውጭ ጉዳይ ሚኒስተር በመሆን ለ6 ዓመት አገልግለዋል። ደረፕ አቆጣጠር ከ2012 ወደ ፕሬዝዳንት ቻቬዝን ተወካይ ምክትል ፕሬዝዳንት ሆነው ተሾሙ። ሁጎ ቻቬዝ በካንሰር በሽታ ምክንያት ህይወታቸው ከማለፉ በፊት ማሮን ተተኪያቸው እንደሆኑ በይፋ ተናግረው ነበር። ደረፕ አቆጣጠር መጋቢት 2013 ቻቬዝ ሲያርፉ ማሮ ጊዜያዊ ፕሬዝዳንት ሆኑ። ከአንድ ወር በኋላ በተካሄደው ልዩ ምርጫ ተቃዋሚዎች ሄሬን ካሬፔስን በጠባብ ውጤት በማሸነፋቸው በይፋ ፕሬዝዳንት ሆኑ። ማሮን እንደ ደረፕ አቆጣጠር 2018 ለሁለተኛ ጊዜ መመረጣቸውን ቢያውጁም አሜሪካን ጨምሮ በርካታ የምዕራብ ሀገራት ምርጫው ፍትሃዊ አይደለም በማለት ሳይቀበሉ ቀርተዋል። በቅርቡ በ2024 በተካሄደው ምርጫም ተመሳሳይ ውዝግብ ውስጥ የቆዩ ቢሆን መጨረሻ እንደ ደረፕ አቆጣጠር ጥር 3 2026 በአሜሪካ ልዩ ወታደራዊ ኦፕሬሽን በቁጥጥር ስር ውለዋል። ቀጣዩ ፕሬዝዳንት ዶናልድ ትራምፕ ዘመቻ ወደ ግሪንላንድ ሊሆን እንደሚችል ከወዲሁ እየተገለጸ ነው። የቬንዙዌላ መሪ የተወሰደው እርምጃ ተከትሎ የዓለም ሕግ ትግበራ ላይ ጥያቄ የተነሳ የሚገኝበት በአሁኑ ወቅት ፕሬዝዳንት ትራምፕ ቀጣዩ ዘመቻቸው ወደ ሰሜን ምዕራብ አውሮፓ ደሴት እንደሚችል የእሳቸው የቅርብ ሰዎች እየተናገሩ እንደሚገኙ ተገልጿል። ፕሬዝዳንት ቀደም ሲል ግሪንላንድ አሜሪካ ትሆን እያሉ እንደነበር ይታወሳሉ። ጉዳይ ቀሪ መሆኑን ነበር ሲገልጹ የቆዩት። ከ60 ሺህ የማይበልጡ ሕዝብ ያላት በቆዳ ስፋት ኢትዮጵያ ሁለት የምታ ክለው ሰሜን ንፍቀ ክበቧ ግሪንላንድ በአውሮፓዊቱ የዴንማርክ ንጉስ መንግስት ስር ሆና ራሷ የምታስተዳደር መሆኗ ይታወሳል። ፕሬዝዳንት ትራምፕ የሩሲያና የቻይና የአርክቲክ ውቅያኖስ ከበባ እንቅስቃሴ ለመከታተልና ሊከሰት የሚችለውን ጥቃት ለመቀልበስ ግሪንላንድ ከፈለገች በምክንያት የሚጠቀስ ነው ተብሏል። የተፈጥሮ ሀብቷም ሌላኛው ትኩረታቸው ሆኗል። ትናንት የኒኮላስ ማሮ መያዝ ተከትሎ የተሰጠው መግለጫ አጋጣሚ የውጭ ጉዳይ ሚኒስተር ማርክ ሩቢዮ ፕሬዝዳንት ትራምፕ የሚናገሩት የሚፈጽሙ ናቸው፣ ለወሬ ፍጆታ የሚያውሉት አይደለም ሲሉ ሌሎች አስበርጋጊ ተብሎ ባለሙያዎች የተገለጸ ሐሳብ በመጣላቸው ቀጣይ ስራ ግሪንላንድ ነች የሚሉ እያጠናከሩት ነው።